السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، قبل سوست الكنوز العظيمة تمرتاچن. قال المؤلف وفقه الله تعالى: فضل التوحيد يا توحيد الترفات تكميتاو من እንደሆነ የሚያሳዩ የቁርአን የሐዲስ ጥቅሶች የሚታዩበት ክፍል ነው። قال تعالى ጌታችን አላህ አለ: وما خلقت الجن ጂኖችን አልፈጠርኩም والإنس የሰው ልጆችንም አልፈጠርኩም إلا ليعبدون እኔን በብቸኝነት ያመልኩኝ ይገዙኝ ዘንድ እንጂ። وقال تعالى ነዚሁ በሌላኛው አንቀጽም ያላከው ጌታችን አላህ አለ: واعبدوا الله አላህን ተባረከ ወተዓላ በብቸኝነት አምልኩት ولا تشركوا به شيئا በሱ ምንም ነገር አታጋሩበት። እነዚህ አንቀጾች በግልጽ የተውሂድን አንገብጋቢነት ግዴታነት ያሳያሉ። የመጀመሪያው አንቀጽ ሰውም ይሁን ጂኖች የተፈጠሩት አላህን ተባረከ ወተዓላ በተውሂድ በብቸኝነት ያመልኩት ይገዙት ዘንድ እንደሆነ ያሳያሉ። ሁለተኛው አንቀጽ ላይ ደግሞ አላህ ተባረከ ወተዓላ በተውሂድ አዟል። የሰው ልጆች ብቻውን እንዲያመልኩት በሱ ማንንም ምንንም እንዳያጋሩበት ከልክሏል። ተውሂድ ብሎ ማለት አላህን ተባረከ ወተዓላ በሐቁ በዒባዳ በሚወደው ነገር በመልካም ሥራ መነጠል ማለት። በአድራጊነቱ በፈጣሪነቱ ብቸኛ እንደሆነ ሁሉ ሰማይን ምድርን የሰው ልጅን ዱንያን አኺራን የፈጠረው ብቻውን እንደሆነ ሁሉ ዒባዳ ነክ ነገሮች ላይ መለመን ላይ ማረድ ላይ መማል ላይ በአላህ ሌላን አካል አለማሻረክ በሱ ብቻ መብቃቃት ማለት ነው። ከተውሂድ የተጀመረው ተውሂድ የመሰረቶች ሁሉ መሰረት ስለሆነ እንደሚታወቀው እስልምና መሰረቶች አሉት። ሶላት የእስልምና መሰረት ነው። ጾም የእስልምና መሰረት ነው። ዘካ፣ ሐጅ የእስልምና መሰረት ነው። ሌሎችም የመሰረት ደረጃ ያላቸው ትልልቅ የዲን ምልክቶች ህግጋቶች አሉ። የእነዚህ ነገሮች ሁሉ መሰረታቸው ደግሞ ተውሂድ። ያለ ተውሂድ ሶላት አይጠቅም። ከምንም በፊት ተውሂድ መስተካከል አለበት። ከሶላትም በፊት ከሐጅም በፊት መሰረቱ ቀጥ ካላለ አንድ ነገር ያ መሰረት ላይ የተገነቡ እዛ ላይ የተሰቀሉ ነገሮችም ቀጣይ ዛፍ ጥላው ቀጥ ያለ የሚሆነው ዛፉ ራሱ ቀጥ ሲል፣ ዛፉ ቀጥ ካላለ ጥላውም ቀጣይ አይስተካከል። ተውሂድ ቀጥ ካላለ ካልተስተካከለ ካልተሟላ ሌሎች ዒባዳዎች ሊሟሉ አይችሉም፣ ሊስተካከሉ አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ የነበሩ ሙሽሪኮች የመካ ነዋሪዎች የተለያዩ መልካም ስራዎችን ይሰሩ ነበር። ሐጅ ያደርጉ ነበር፣ ጠዋፍ ያደርጉ ነበር፣ ሰደቃ የተቸገረን ሰው ይረዱ ነበር። ሌሎች የሚያደርጓቸው መልካም ስራዎች ነበሯቸው። ነገር ግን መሰረቱ ስላልተስተካከለ የመልካም ስራዎች ሁሉ መሰረት ስላልተስተካከለ ተውሂድ ስላልነበራቸው አላህ ተባረከ ወተዓላ ወቀዲምና ኢላ ማ ዐሚሉ ሚን ዐመሊን ፈጀዐልናሁ ሀባአን መንሱራ ብሏል። ያደረጉት መልካም ስራ ሁሉ የቦነነ አቧራ ሆኗል። ሰደቃ ማብላቱ፣ ከካዕባ ዙሪያ ጠዋፍ ማድረጉ፣ ሐጅ ማድረጉ የሚጠቅመው ቀድሞ እምነት ከተስተካከለ ነው። እኛም በጥቅሉ ሙስሊሞች ብንሆንም የተውሂድን ምንነት ተረተን የተውሂድ ተቃራኒ የሆነውን ሽርክ አውቀን ካራቅነው በስተቀር ሽርክ ካለ መልካም ስራን ይደመስሳል። ተውሂድ ካለ ትንሹንም መልካም ስራ ያባዛል። ሽርክ መልካም ስራን ምንም ትልቅ ቢሆን ይደመስሳል፣ ያፈርሳል፣ ያስወግዳል። ልክ ውዱ የነበረው ሰው ውዱ የሚያፈርስ ነገር ሲገጥመው ውዱ እንደሚፈርሰው ኸይር ስራ የሚሰራ ሰው ብዙ መልካም ስራዎችን ምንዳዎችን ያጠራቀመ ያከማቸ ሰው ሽርክ ከቀላቀለ የተሰራው መልካም ስራ በሙሉ የቦነነ አቧራ ይሆናል። በተቃራኒው ደግሞ አንድ ሰው ራሱን ከሽርክ ካጠራ ራሱን ከሽርክ ያጠራ ሰው የሚሰራቸው መልካም ስራዎች ትንሽም ቢሆኑ አላህ ተባረከ ወተዓላ ምንዳውን እጥፍ ድርብ ያደርግለታል። ከተውሂድ ጋር መልካም ስራ አጅሩ ይበዛል። ከሽርክ ጋር መልካም ስራ ምንም አይነት ዋጋ አይኖረውም። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም
አንድ ብለው ወደ አላህ መጣራት ሲጀምሩ የነብይነት ስራቸውን ሲጀምሩ ወደ ላ ኢላሃ ኢለላህ በመጣራት ነው የጀመሩት። ለ10 ዓመት ገደማ ከላ ኢላሃ ኢለላህ ውጪ ሌሎች አርካነል እስላሞች አልተደነገጉም። ሌሎች የእስልምና ማዕዘናት አልተደነገጉም። ከዛ በኋላ ነው ከ10 ዓመት ገደማ በኋላ ሶላት ግዴታ የተደረገው። ከ12 ዓመት በኋላ ከ15 ዓመት በኋላ አካባቢ ላይ ጾም ግዴታ የተደረገው፣ ጂሃድ ግዴታ የተደረገው፣ ዘካ ግዴታ የተደረገው ከዛ በኋላ 13 ዓመት መካ ሲኖሩ ተውሂድና ሶላት ነበር ያለው። ሌሎች መልካም ስራዎችን ስሩ ብለው ከማዘዝ ጋር ጾሙ፣ ሐጁ፣ ጂሃዱ፣ ሒጃቡ ግዴታ የተደረገው መዲና ከሄዱ በኋላ ነው። ይህ የሚያሳየው ምንድነው? ማንኛውም በሰላም ከጌታው ጋር መገናኘት የሚፈልግ ሰው ቀድሞ ተውሂድን ማስተካከል ማጥራት አለበት። ተውሂድን ይዞ አላህ ፊት የቀረበ ምንም አይፈራም። ተውሂድን ይዞ አላህ ፊት የቀረበ አይፈራም። ተውሂድ ያድነዋል። ተውሂድን ሳይዝ ሳያስተካክል አላህ ፊት የቀረበ አሉ የተባሉ መልካም ስራዎችን ሁሉ ሰርቶ ቢቀርብ ሊያድነው አይችልም። ያለ ውዱእ ሶላት እንደመስገድ ማለት ነው። ተውሂድ ሳይኖር መልካም ስራ ለመስራት መጣር። በጃሂልያ ዘመን ኢብኑ ጁድዓን የሚባል ሰው ነበረ። በጣም በጎ የነበረ ሰው፣ ሰውን የሚመግብ የተራበ የሚያበላ የተቸገረን የሚረዳ ሰው። እሱ ቤት ደጁ ላይ መቼም ሱፍራ ጠፍቶ ተነስቶ ያውቅ። ሁሉም እሱ ጋር እንደ ቤቱ ነው የሚጠቀመው። አይሻ ረዲየላሁ ዐንሃ ከጊዜ በኋላ የዚህን ሰው ከረም፣ ደግነት፣ ቸርነት አስታወሱና ያ ረሱላህ ኢብኑ ጁድዓን ያን ሁሉ ኸይር ስራ ይሰራ የነበረው ሰው እንደው ይህ ኸይር ስራው አላህ ዘንድ ይጠቅመዋል እንዴ ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም አይ አላህ ዘንድ ምንም አይጠቅመውም፣ ምክንያቱም በአኺራ አምኖ ተውሂድን ይዞ የአላህን ብቸኝነት ተቀብሎ አይደለምና የሞተው የቂያም ቀን ጌታዬ ሆይ ማረኝ ብሎ አላህን ተባረከ ወተዓላ በብቸኝነት ለምኖ አያውቅም አሉ። ወከዛሊክ ዓዲይ ብኑ ሓቲም የሚባል ታዋቂ ሶሓቢ አለ። አባቱ ሓቲም ጣኢ ይባላል። አረቦች ዘንድ በቸርነት በለጋስነት በማብላት በመስጠት አቻ ያልነበረው። አረቦች አንድን ሰው ቸር ነው ማለት ከፈለጉ እንደ ሓቲም ቸር ነው ይላል። አረቦች ዘንድ አንድ ሰው ቸር ነው ማለት ከተፈለገ በቸርነት እንደ ሓቲም ነው እሱ የሀገሩ ሰዎች ሓቲም ነው ይላል። ቸር ነው ለጋስ ነው ለማለት። በዚህ ደረጃ በቸርነት ይታወቅ የነበረ ያበላ ያጠጣ ይረዳ የነበረ ሰው ልጁ ሰልሟል። ዓዲ እስላምን አግኝቶ የሆነ ጊዜ ላይ አባቱን አስታውሰው ያ ረሱላህ አባቴ ብዙ ሰዎችን ይረዳ ነበር፣ ያበላ ያጠጣ። እንግዳ ከመጣ እሱ ቤት በተደጋጋሚ እንስሳት ታርደው ትኩስ ስጋ ሳያበላ አይወጡም ነበር። የሆነ ትንሽ ነገር ላደረገለት ሰው በብዙ እጥፍ የሚሻል ውለታ መልሶለት እንጂ ትቶት አይሄድም ነው። ይህ ሰው ይሄ ሁሉ ያደረገው መልካም ስራ ይጠቅመው ይሆን ብሎ ነብዩን ሲጠይቃቸው አይ አይጠቅመውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሱ ዱንያ ላይ የሆነ ነገር ፈልጎበት ነው ይሄን ያደርግ የነበረው፣ አግኝቶታል። ቸር እንዲባል ዝነኛ እንዲሆን ሰዎች ስለሱ ቸርነት እንዲያወሩ ፈልጎ ነው ያደረገው እንጂ ተውሂድ ኖሮት የአላህን ፊት ፈልጎበት አይደለም ያደረገው። ፈልጎት የነበረውን ዝናውን፣ እውቅናውን፣ ቸር መባሉን አግኝቶታል ብላ ኢዘን ማንኛውም መልካም ስራ ሰውን መርዳትም ይሁን ለሰዎች በጎ መሆንም ይሁን የሚጠቅመው አኺራ ላይ ለአላህ ተብሎ ሲደረግ መሰረቱ ተውሂድ ሲሆን በግለሰብ ደረጃም ይሁን በማህበረሰብ በህዝብ ደረጃ በሀገር ደረጃ ጥንካሬ የሚኖረው ተውሂድ ሲኖር። አንድ ቤት በተውሂድ ከታነጸ ነዋሪዎቹ ተውሂዳቸው ጠንካራ ከሆነ ቤቱ ጠንካራ ነው፣ ትስስራቸው ጠንካራ ነው። ቤቱ ላይ የአላህ ህግ ይተገበራል፣ አላህ ይፈራል። ቤቱ የበረካ የዓፊያ የሰላም ቤት ይሆናል። መላኢኮች ይከቡታል፣ ሸይጣን ከሱ ይርቃል። ተውሂድ ያለውን ሰው ሸይጣን ይፈራዋል። በተውሂዳችን ጥንካሬ ልክ ሸይጣን ይፈራናል። በተውሂዳችን በኢማናችን ድክመት ልክ ሸይጣን እንደፈለገ ይጫወትብናል። ኢብራሂም አለይሂ ሰላም እሳት ላይ ሲጣሉ አይናቸው እያየ ዝም ያሉት ተውሂድ አጠንክሯቸው። የተውሂዳቸው ጥንካሬ እሳትን ሰላም እንዲሆን አድርጓል። አላህ ተባረከ ወተዓላ ያ ናሩ ኩኒ በርደን
ወሰላምን ዐላ ኢብራሂም ብሎ ኢብራሂም በተውሂዳቸው ጥንካሬ አቡል አንቢያ ኢማሙል ሙወሒዲን የተውሂድ ሰዎች ኢማም መሪ የተባሉት ልጃቸውን እረድ ብሏቸው አላህ እሺ ብለው ለማረድ መሬት ላይ ጥለው አንገቱ ላይ ቢላዋ አስቀምጠው በመገዝገዛቸው በመሞከራቸው ለዚህ ያበቃቸው ተውሂዱ እዚህ ደረጃ የደረሰ ሰው ዱንያ ላይ ምንም አይፈራ። አላህ የሚወደው መሆኑን እስካወቀ ድረስ ምንም አይተው። ዛሬ አይደለም ልጁን ሊያርድ ስሜቱን እንኳን ማረድ የማይችል ሰው ነው በብዛት ያለው በተውሂድ መድከም ምክንያት ማለት ነው። ተውሂድ ሙሉ ሲሆን አላህ ተባረከ ወተዓላ ያዘዘኝን የሚወደውን ሁሉ አደርጋለሁ እናደርጋለን። ተውሂድ ሲጎድል ነው ሌሎች ነገሮች የሚጎድሉት ያለምንም ጥርጥር። የተለያዩ ወንጀሎች እንዳሉበት እያወቀ ከዛ ወንጀሉ ለመላቀቅ ፈቃደኛ ዝግጁ ያልሆነ ሰው የተውሂዱ ድክመት። ተውሂድ የግድ ላ ኢላሃ ኢለላህ ማለት አይደል። አላህን መውደድ፣ አላህን መፍራት፣ በአላህ መመካት፣ አላህን ማክበር፣ ያየኛል ብሎ ማመን፣ የሚወደውን ስራ ለመስራት መፍተን፣ የሚጠላውን ስራ ለመተው መፍተን፣ ይሄ አጠቃላይ ተደምሮ ነው ተውሂድ የሚባል። ዋናው ላ ኢላሃ ኢለላህ ማለቱ ቢሆን ብዙ አላህ የሚወዳቸው ያዘዘን ነገሮች መኖራቸውን ያወቀን ከመስራት ወደ ኋላ የምንርቀው ብዙ አላህ የሚጠላቸው ነገሮች ያሉብን መተውም እንዳለብን ከማወቃችን ከማመናችን ጋር ለነገ የምንል ከሆነ ተውሂድ ጎድሎ ነው። ተውሂድ ቀንሶን ደክሞን ኢብራሂም ልጅህን ረዱ ተባሉ። በህልም ያውም አላህ ተባረከ ወተዓላ ያ ቡነየ ኢኒ አራ ፊል መናሚ አኒ አድበሑከ ፈንዙር ማዛ ተራ። የነቢያት ህልም ዋሕይ ነው ተብሏል። በህልሜ ሳርህ አየው ባላቸው ጊዜ እስማኤልም በተውሂድ ያደጉ ልጅ አባቴ ሆይ የታዘዝከውን አድርግ ብላ ቤተሰብን ሙሉ ይቀየራል ተውሂድ ያልነው ለዚህ። እናትየውም ጋር መጥቶ ኢብሊስ ልጅሽን እንዲያርደው የወሰደው ነው ብሎ ለመወስወስ ሞክሯል። ሲራ ላይ እንደተነገረ አላህ ካዘዘው ያድርግ ብላ ነው የመለሰችው። አይደለም ልጇን ሊያርድ ይቀርና ሶላት ለምን አልሰገድክም መድረሳ ለምን አልሄድክም ብለው አባት ልጁን ሲቆጣ ጣልቃ ገብተው ልጄ እንደዚህ አታሰቃይብኝ የሚሉ እናቶች አሉ። ተውሂድ ስለደከመ ኢማን ስለደከመ። ኢብራሂም ግን ልጃቸውን ሲያርዱ ሸይጣን ፈጥኖ ወደ እስማኤል እናት ወደ ሀጀር ሄዶ ልጅሽን ሊያርደው የወሰደው ነው ባላት ጊዜ አላህ አድርግ ያለውን ሁሉ ያድርግ እንዳለች ተነግረ። ምንኛ ተውሂድ ያጠነከራቸው ቤተሰቦች እንደሆኑ የሚያሳይ አስለማ እጅግር የሰጡ ሰዎች ናቸው ለመታረድም ጭምር ማለት ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ያን ሁሉ የመካ ሙሽሪኮችን በደል፣ ግፍ፣ ዙልም የተቋቋሙት በተውሂድ ጥንካሬ ነው። 13 ዓመት መካ ሲኖሩ አንድ ቀን በሰላም ውለው አድረው አያውቁ። ወደ አላህ መጣራት ከጀመሩበት ነብይነታቸውን ኃላፊነት ተቀብለው ላ ኢላሃ ኢለላህ በሉ ማለት ከጀመሩበት ጊዜ ጀምሮ ወደ መዲና እስኪሰደዱ ድረስ አዳ ተደርገው የሰው ልጅ ማይቋቋሙ ተመተዋል። መስጂድ አልሐራም ውስጥ ካዕባ አጠገብ እሳቸውም አቡበክርም በእነ አቡ ጀህል ተመተዋል። አቡበክር ስዲቅ ራሳቸውን ስተው ወድቀዋል ከዱላው ብዛት የመጣ ወመዓ ዛሊክ ያሰቡት ተሳክተ። ግፈኞች በሙሉ ተሸንፈዋል። ሐቅ ቀርቷል። ነቢ ሱሐቦቻቸው ምድርን ወርሰዋል። ይሄ የሆነው በተውሂድ ጥንካሬ። ቢላል ረዲየላሁ ዐንሁ ወአርዳ ያን ሁሉ ሲያሰቃዩት ጠራራ ፀሐይ ላይ አስረው ሲገርፉት ሰው አይደለም ግመል ሊሸከመው የሚከብድን ቋጥኝ ድንጋይ ደረቱ ላይ አድርገው ሲያሰቃዩት እንዴት ይሄን ተቋቋምክ ሲሉት ተውሂዱን ኢማኑንና ስቃዩን ሳቀላቅለው የኢማኑ የተውሂዱ ጣዕም በለጠ በዚህ ተቋቋምኩት ብላ። መከራዎችን ሁሉ ለመቋቋም ያግዛል ይረዳል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ይሁን ጂንን የፈጠርኩት እኔን በብቸኝነት ሊያመልኩ እንጂ ለሌላ አይደለም አለ። በመሰረቱ የሰው ልጅ የተፈጠረው ጂኖችም ጭምር የተፈጠሩት አላህን በብቸኝነት ለማምለክ ነበር። ነገር ግን ሁሉ ለተፈጠሩለት ዓላማ እየዋሉ አይደል። ከነሱ ውስጥ ራሱን የሚበድል አለ። ከነሱ ውስጥ አላህን ተባረከ ወተዓላ የሚፈራ ጌታው ለምን እንደፈጠረው አውቆ ዓላማውን ለማሳካት ደፋ ቀና የሚላል። ለዱንያና ለጊዜያዊ ስሜት ብቻ የተፈጠረ መስሎት እንደ እንስሳት የፈለገውን እያደረገም ይኖራል። ወቀሊሉ ሚን ዒባዲ አሸኩር በመሰረቱ እኔ የፈጠርኳቸው ለነሱ ምወደው ምመርጠው ተውሂድን ነበረ፣ ግን ጥቂቶች ናቸው እሺ ብለው የሚያደርጉት ብላ። ለዚህ እንደፈጠረን ብቻ ነግሮም አላበቃም አዞናል።
ወዕቡዱላህ አላህን በብቸኝነት ተገዙት። ወዕቡዱ አላህ አላህን ተባረከ ወተዓላ በብቸኝነት ተገዙት። በሱ ማንንም ምንንም አታሻርኩ። ወላ ቱሽሪኩ ቢሂ ሸይአን የሚለው ነቢይም ይሁን ወልይም ይሁን ድንጋይና እንጨትም ይሁን ያው ነው። ማንንም በአላህ አታሻርኩ። ከአላህ ውጭ ያለን አካል የሚያመልኩ ካፊሮች የሚባሉ ሰዎችን ኢየሱስን ያመልካሉ፣ ማርያምን ያመልካሉ ያሉ የሚያወግዙ ብዙ ሰዎች አሉ። እስልምና ውስጥ ነው ያለ ነው የሚሉ ሰዎችም በራሳቸው ፋጢመቱ ዛህራን፣ ነቢይን፣ ሌሎችን አውሊያዎች የሚሏቸውን የሚያመልኩ ሰዎች አሉ። ለኛ ሲሆን ነቢዩን፣ የነቢዩ ልጆችን፣ አውሊያዎችን ማምለክ ተፈቅዶ ከኛ ውጭ ያሉ እስልምናን ያልተቀበሉ ሰዎች ዘንድ ሲሆን ግን ያውም ነቢይ የሆነውን ዒሳን፣ ወልይ የሆነችውን ሷሊህ ቃኒታ የሆነችውን መርየምን ሲያመልኩ የነሱ ሽርክ ነው የኛ ግን ሽርክ አይደለም የሚሉ ሰዎች አሉ። አንቀጹ የሚለው ወላ ቱሽሪኩ ቢሂ ሸይአ አሐዳ ወላ ተድዑ መዐላሂ አሐዳ ከአላህ ጋር ማንንም ምንንም አታሻርክ አታምልክ ነው የሚለው። ነቢይም ቢሆን በመሐላም ይሁን ነቢያችንን ሰይዳችንን ብለህ አትማል። ስትጠይቅም በነቢይ ብለህ አትጠይቅ፣ ስትጠይቅ በአላህ ጠይቅ፣ ስትምል በአላህ ብቻ ማል የሚል ሸሪዓን ያለን። ወዐን ሙዓዝ ብኒ ጀበልን ረዲየላሁ ዐንሁ ሙዓዝ ብኑ ጀበል አላህ መልካም ስራቸውን ይውደድላቸውና ቃለ አሉ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ያ ሙዓዙ አንተ ሙዓዝ ሆይ አተድሪ ታውቃለህ እንዴ ማ ሐቁላሂ የአላህ ሐቅ የአላህ መብት ምን እንደሆነ ዐለል ዒባዲ የአላህ ባሮች ላይ። ቃለ ሙዓዝ አሉ አላሁ ወረሱሉሁ አዕለሙ አላህና መልእክተኛው ይበልጥ ያውቃሉ እኔ አላውቅም አሉ። ቃለ ነቢ አሉ አን ያዕቡዱሁ አላህን ተባረከ ወተዓላ በብቸኝነት ሊያመልኩት ነው ያለባቸው ሐቅ። ባሮች ያለባቸው የአላህ ሐቅ አላህ ባሮቹ ላይ ያለው ሐቅ አን ያዕቡዱህ እሱም በብቸኝነት ማምለክ ነው። ወላ ዩሽሪኩ ቢሂ ሸይአ በሱ ማንንም ምንንም አለማጋራት ይሄ አላህ ትልቅ ሐቅ ነው። አስከትለው ደግሞ አተድሪ ታውቃለህ እንዴ ሙዓዝ ሆይ ማ ሐቁሁም ዐለይሂ የሰው ልጆች ሐቅስ አላህ ላይ ምን እንደሆነ ታውቃለህ? ይሄን ሐቅ ከጠበቁለት የሱን ሐቅ ከጠበቁ ሳያሻርኩበት በብቸኝነት ካመለኩት አላህ ላይ ሐቅ አላቸው። ደካማ የሰው ልጆች ሀያሉ አላህ ላይ ሐቅ አላቸው። ይሄ ሐቃቸውስ ምን እንደሆነ ታውቃለህ አሉት። ቃለ ሙዓዝ አሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ እኔ አላውቅም አሉ። ቃለ ነቢ አሉ አላ ዩዐዚበሁም የእሱን ሐቅ ከጠበቁለት እሱ ደግሞ ባሮቹን ያለ መቅጣት ግዴታ አለበት። እነሱም የሰው ልጆችም እስካላሻረኩበት ድረስ ያለ መቀጣት ሐቅ አላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ በሱ ማንንም ያለ ማጋራት መብት አለው እኛ ላይ። የሰው ልጆች አላህን ማንንም ሳያጋሩበት የመገዛት ግዴታ አለባቸው። አላህ ደግሞ በሱ ያላሻረከን ሰው ያለ መቅጣት ግዴታ አለበት። ሁለቱ ግዴታዎች ደረጃቸው አንድ አይደለም። የኛው ግዴታ ሙሉ በሙሉ ግዴታ የሚያስቀጣ ግዴታ ለምን ተብሎ መጠየቅን የሚያስከትል ግዴታ ነው። የአላህ ግዴታ ግን ለምን ተብሎ መጠየቅን የሚያስከትል ግዴታ አይደለም። በፍላጎቱ በውዴታው ራሱ ላይ ግዴታ ያደረገው ግዴታ ነው። እንደ ሰው ልጆች ለምን አላደረክም ተብሎ የሚያስጠይቅ ግዴታ የለበትም። አላህ ላ ዩስአሉ ዐማ የፍዐሉ ወሁም ዩስአሉን ስለሚያደርገው ነገር አላህ አይጠየቅም። የሰው ልጆች ግን ይጠየቃሉ። ግን ወላሁ ላ ዩኽሊፉ አልሚዓድ አላህ ግን ቃሉን አያፈርስም። አላህ ተባረከ ወተዓላ ቃሉን አያፈርስም። በእኔ ያላሻረከን ጀነት አስገባለሁ ብላ። ይህን ሐዲስ ያስተላለፉ ሱሐቢ ሙዓዝ ናቸው። እዚህ ሐዲሱ በአጭሩ ተቀምጦ ክታቡ ተውሂድ ላይ ሌሎችም ክታቦች ላይ እንደምታስታውሱት ቅሷ አለው። ሐዲሱ ረጅም ነብዩ ሰለላሁ ዐለይሂ ወሰለም አህያ ላይ እየተጓዙ ከኋላቸው ሙዓዝን አፈናጠው አንድ አህያ ላይ አብረው ሆነው ይሄዱ ሳለ አንተ ሙዓዝ ሆይ አተድሪ ማ ሐቁላሂ ዐለል ዒባድ ብለው ጠየቋቸው። የአላህ ሐቅ ባሮች ላይ ያለው ምን እንደሆነ ባሮች አላህን በተመለከተ ያለባቸው ትልቅ ሐቅ ምን እንደሆነ ታውቃለህ እንዲህ አሉት። ሱሐቦች አደብ ስለነበራቸው ነብይ ፊት አውቃለሁ አይሉም ነበር። የሚያውቁትም ቢሆን ልንጠብቀው ከሚገባ ነጥብ አንዱ በእውቀት የሚበልጠን ሰው ዘንድ
ቀደም ከማለት በእውቀት የሚበልጠን ሰው ዘንድ ስለ ዲን ከመናገር በእውቀት የሚበልጠን ሰው ዘንድ ፈትዋ ከመስጠት መራቅ መጠንቀቅ አለብን። የግድ ከሆነ ቦታው ላይ ከኔ የተሻለ እውቀት ያለው ሰው የለም፣ እኔ ካልተናገርኩ የአላህ ድንበር ይጣሳል፣ አሁን መናገር ፈርድ ሆኖብኛል ካለን መናገራችን አግባብ የሚሆን ከኛ በእውቀት የሚበልጥ ሰው ያለ እሱን ቁጭ አድርገን መናገር አደብ መጣስ። ከብር ተብሎ ታላቅና ክብር ተብሎ በሁሉም ነገር አላሁመ ኢላ በእውቀት የሚበልጠን ሰው ከፈቀደልን ከወከለን አንተ ተናገር ካለን እንናገራለን። የረሱል ሰለላሁ ዐለይሂ ወሰለም ሱሐቦች ማንኛውም ሰው በተፈጥሮ እንኳን የሚያውቀውን ነገር ነቢ ከጠየቋቸው አላህ ወረሱሉ ዓለም ነበር የሚሉት። መካ ላይ ሆነው ይሄ ሀገር ምንድነው ብለው ሲጠይቁ እኛ አናውቅም አላህና ረሱል ያውቃሉ አሏቸው። ይሄ ቀን ምንድነው አሏቸው። ያሉበትን ቀን ከማወቃቸው ጋር አናውቅም አሏቸው። መጨረሻ ላይ ረሱል አለይሂ ሰላቱ ወሰላም ለጠየቁት ጥያቄ መልሰው መልስ ሰጥተዋቸዋል። ለምንድነው መካ ከመኖራቸው ጋር ቀኑን ከማወቃቸው ጋር አላውቅም ያሉት? ነቢን አክብረው ነቢን አለይሂ ሰላቱ ወሰላም አክብረው ሌላ ስም ከሰጡት ብለው ተማሪ አስተማሪው ዘንድ ምንም እንደማያውቅ ሆኖ መገኘት ስላለበት ከአስተማሪ ጋር ሲማማሩ የሚያውቁት ነገር ሲመጣ ከአስተማሪው እኩል የሚያወሩ ለማስቆም የሚሞክሩ እንደው ይሄን ለፈው አውቀዋለሁ ለማለት የሚዳዳቸው ሰዎች ያደባል። ከታቢዒዎች መሃል አንዱ እኔ አንድ ሰው ሲያናግረኝ ንግግር ከጀመረ ንግግሩን አላቋርጠውም። አንዳንዴ እሱ ከመወለዱ ከ20 ዓመት በፊት የማውቀውን ነገር ይናገራል፣ እስኪ ጨርስ ዝም እላለሁ ብላ هذا الأدب هذا الرقي ስልጣኔ አዋቂነት የሚባለው ይሄ። ሙዓዝ ረዲየላሁ ዐንሁ ወአርዳህ የአላህ ሐቅ ተውሂድ እንደሆነ ያውቃሉ። የሐቆች ሁሉ ሐቅ የግዴታዎች ሁሉ ግዴታ ተውሂድ እንደሆነ ያውቃሉ። ይሄ ከሳቸው አይሰወርም። ነገር ግን የተሻለ እውቀት ከነቢ ይፈልጋል። ቃል አላህ ወረሱሉ ዓለም አላህና መልእክተኛው ይበልጥ ያውቃሉ። የዲን ጉዳይ ከሆነ አሁንም ድረስ አላህ ወረሱሉ ዓለም ቢባል ችግር የለም። አሁን በዘመናችን በሚከሰቱ ጉዳዮችም ዙሪያ ቢሆን አላሁ ዓለም አላሁ ወረሱሉ ዓለም ብንል ችግር የለም። ነቢ ሞተው የለ እንዴት ወረሱሉሁ እንጨምራለን የሚሉ ሰዎች አሉ። በነቢ ዘመን ከሆነ አላሁ ወረሱሉ ዓለም ነው የሚባለው። ነቢ ከሞቱ በኋላ ግን አላሁ ዓለም ብቻ ነው የሚባለው የሚሉ ሰዎች አሉ። ከዲን ጋር ተያያዥ የሆኑ ነገሮችን በሙሉ ነቢያችን ያውቃሉ። አሁን ቢከሰትም የዲናቸው አካል የሆነ ነገር በሙሉ ያውቃሉ። የዲኑን መሰረት በሙሉ አስተምረውን ስለሄዱ አሁን በየጊዜው የሚከሰቱ ነገሮች አዲስ ወህይ ወርዶላቸው አይደለም ምላሽ ምንሰጥላቸው። ምላሻቸው የሚሰጠው በአዲስ ወህይ አይደለም። ድሮ በወረደው ወህይ መሰረት ቅያስ ተደርጎ ኢስቲንባጥ ተደርጎ ኢስቲስሐብ ተደርጎ። ስለዚህ የዲን ጉዳይ ከሆነ አላህ ወረሱሉ ዓለም እንላለን። የህፃናት የሚጠቀሙት የዱቄት ወተት ብቻ የሚጠቀም ህፃን ልጅ 3 ወር 4 ወር የሆነው ህፃን ልጅ ሽንቱን ይነጅሳል አይነጅስም ተብሎ ቢጠየቅ የሚያውቅ ሰው መልስ ይሰጣል። የማያውቅ ሰው አላሁ ወረሱሉሁ አዕለም ቢል ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም በጊዜያቸው እንደዚህ አይነት ፓውደር ወተት አልነበረምና እንዴት ወረሱሉ ዓለም ይባላል አንል። ከዲን ጋር ግንኙነት ያለው እስከሆነ ድረስ በየትኛውም ዘመን ይከሰት ጉዳዩ ምንም ይሁን ምን ነብዩ ሰለላሁ ዐለይሂ ወሰለም ያውቁታል። ቃለ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአን የአላህ ትልቅ ሐቁ ባሮቹ እሱን በብቸኝነት ማምለክ ነው። በሱ ምንንም አለማጋራት ነው። ይሄ የሐቆች ሁሉ ሐቅ። ከዚህ በኋላ ያሉ ነገሮች በሙሉ ማሟያ ናቸው። ሶላት ያለ ሐቅ ነው። ሶላት እኛ ላይ ያለብን የአላህ ሐቅ ነው፣ ግን የተውሂድ ማሟያ ነው። ዘካ የአላህ ሐቅ ነው፣ የምስኪኖች ድርሻ ነው። ነገር ግን የተውሂድ ማሟያ ነው፣ የተውሂድ ተከታይ። ስለዚህ ሐቆች ሁሉ ታላቅ ዋና የመጀመሪያው ሐቅ ተውሂድ አላህን ተባረከ ወተዓላ ብቸኝነት ማምለኩ ብቻ በቂ አይደለም። ወላ ዩሽሪኩ ቢሂ ሸይአ ወልዮችን፣ ነቢዮችን፣ ሷሊሖችን በአላህ ከማጋራት መጠንቀቅ። ከዛ አስከትለው አተድሪ ማ ሐቁሁም ዐለይሃ ይሄን የእሱን ሐቅ ከጠበቁለት በሱ ካላሻረኩ በብቸኝነት ካመለኩት የሰው ልጆችም አላህ ላይ ሐቅ አላቸዋል። አላህ የሰው ልጆች ላይ ሐቅ እንዳለው ግልጽም የሚታወቅ የሚገባም ነው።
የሰው ልጆችን በሙሉ ፈጥሯል። ለመኖር የሚያስፈልጉ ነገሮችን ሁሉ አሟልቶ ሰጥቷል። ጸጋው ተቆጥሮ አያልቅም። ሰማይ ምድር ውስጥ ያለ በሙሉ ከአላህ ተባረከ ወተዓላ የተገኘ። ያለ አላህ ተባረከ ወተዓላ ስጦታና እገዛ ፈቃድ የሰው ልጅ መተንፈስ አይችልም፣ መብላት መጠጣት አይችልም፣ እጁ እግሩ አይኑ ሊንቀሳቀስ አይችልም። ወማ ቢኩም ሚን ኒዕመቲን ፈሚን አላህ። በብቸኝነት እንድናመልከው የሚያደርጉ የሚያስገድዱ ተቆጥረው ማያልቁ ምክንያቶች አሉ። ሲጀምርም የተፈጠርነው ለዚህ ነው፣ ለዒባዳ፣ ልንበላ ልንጠጣ፣ ዱንያ ላይ ልንፎካከር፣ በዱንያ ልንታለል፣ በብልጭልጮቿ ልንሸወድ አይደለም የተፈጠረ። ዱንያ ላይ ያሉ ነገሮች በሙሉ ወደ አኺራ ለምናደርገው ጉዞ አጋዥ ነገሮች ናቸው እንጂ ራሳቸው ግብ አይደሉም። ዱንያ ድልድይ ናት። ድልድይ ላይ ቆሞ ቤት ልገንባ አልጋ ልገጣጥም የሚል ሰው የለም። መንገድ የሄደ ደክሞት ዛፍ ስር ላይ ያረፈ ሰው እስኪ ድረስ እዚህ ጋር ቤት ልስራ የሚል አይኖርም። የትኛውንም ነገር በልክ ልንይዝ ይገባል። ዱንያ ጠፊ ናት፣ ነገ ጥለናት እንሄዳለን። የተፈጠርነው እዚህ ዱንያ ላይ በሀብት በውበት በወርቅ በብር በጌጥ ልንፎካከር አይደለም፣ በመልካም ስራ ልንፎካከር ነው የተፈጠርነው። ሳቢቁ ኢላ መግፊረቲ ሚን ረቢኩም ወፊ ዛሊከ ፈልየተናፈስ አልሙተናፊሱን። ስለ ጀነት ስለ አላህ ውዴታ ነግሮን የሚሽቀዳደሙ የሚፎካከሩ በዚህ ይወዳደሩ ይፎካከሩ ነው ያለው። ለዱንያ ሲሆን እሳ ፈምሹ ፊ መናኪቢሃ ወላ ተንሰ ነሲበከ ሚነ ዱንያ ነው የሚለው። ለዱንያ ሲሆን ቀስ ብላችሁ ተራመዱ ነው የሚለው። ለዱንያ ሲሆን ቀስ ብላችሁ ተራመዱ ነው የሚለው። ዱንያችሁን አትርሷት ነው የሚለው። ብዙ አትጨንቁለት ግን አትርሱትም ማለት ነው። ስለ አኺራ ሲሆን ግን ሳቢቁ ነው፣ ፍጠኑ፣ ተሽከዳደሙ፣ ተወዳደሩ፣ ተፎካከሩ ነው። ስለዚህ አስሉ የተፈጠርነት ዓላማ ተውሂድ የአላህ ሐቅ ነው። ይሄን ትልቅ የአላህን ሐቅ ከጠበቀን ደግሞ እኛ አላህ ላይ ሐቅ እንዳለን ለነቢ አላህ ነግሯቸዋል። አተድሪ ቃል አተድሪ ማ ሐቁሁም ዐለይሂ፣ የሰው ልጆች አላህ ላይ ያላቸው ሐቅስ ምን እንደሆነ ታውቃለህ እንዲያሉት፣ ቃለ አላሁ ወረሱሉ አዕለም፣ አላህና መልእክተኛው ይበልጥ ያውቃሉ አላቸው። ቃለ አላ ዩዐዚበሁም፣ ይሄን ካደረጉ እነሱ የአላህን ሐቅ ከጠበቁለት፣ በብቸኝነት ካመለኩት፣ ከፈሩት፣ ከወደዱት፣ ካከበሩት፣ በሱ ማንንም ምንንም ካላሻረኩ፣ የእሱን ሐቅ ለማንም አሳልፈው ካልሰጡ፣ ለነቢይም ይሁን ለወሊ፣ አላ ዩዐዚበሁም፣ እነሱን ያለ መቅጣት ግዴታ አለበት። እነሱ አላህ ላይ ያለ መቀጣት፣ በእሳት ያለ መቀጣት ሐቅ አላቸዋል። ግን ተውሂድ አኺራ ላይ ያለ መቀጣት ዋስትና ነው ማለት ኢላ መን ኢተኸደ ዐንደ ረሕማኒ ዐህዳ፣ ከጀሃነም እሳት አይድንም ረሕማን ዘንድ ቃል ኪዳን ያለው ሰው ካልሆነ በስተቀር ተብሏል። ከአላህ ጋር የሚኖረው ቃል ኪዳን ይሄ ነው። ተውሂድን የያዘ ሰው፣ በአላህ ያላሻረከ ሰው፣ ከሽርክ የጠራ ሰው፣ በተውሂድ የጠነከረ ሰው አኺራ ላይ ያለ መቀጣት ቃል ኪዳን አለው። ማዕና ሸሃደተ ላኢላሃ ኢለላህ፣ ተውሂድ ማለት ላኢላሃ ኢለላህ ማለት። ላኢላሃ ኢለላህ ማለት ትርጉሙ ምንድነው? እያንዳንዱ ሙስሊም ይሄን ሊያውቅ ይገባል። የመጀመሪያው ማወቁ ግዴታ የሚሆን ነገር ይሄ ነው። አይ ላኢላሃ ኢለላህ ብሎ መመስከር፣ ማዕና ሸሃደት የመመስከር ትርጉሙ ላኢላሃ ኢለላህ፣ ላኢላሃ ኢለላህ ብሎ የመመስከር ትርጉሙ አይ ማለትም ላ ማዕቡደ ቢሐቅን፣ እውነተኛ አምላክ የለም ብሎ ማለት ነው። ኢለላሁ አላህ እንጂ፣ ላ ማዕቡደ አምላክ የሚባል የለም፣ ቢሐቅን በእውነት መመለክ የሚገባው የእውነት አምላክ እውነተኛ አምላክ ኢለላሁ አላህ እንጂ። ወህያ ላኢላሃ ኢለላህ የሚለው የምስክርነት ቃል ተተضመኑ ውስጡ ላይ ያካትታል ነፍየን ወኢትባታ፣ ተተضመኑ ነፍየን ወኢትባታ፣ ከያ በኋላ አሊፍ ከታ በኋላ አሊፍ መኖር አለበት። ነፍየን ወኢትባታ፣ ነፍየን ውድቅ ማድረግን ማራቅን ማፍረስን፣ ወኢትባተን ማጽደቅና ማጽናትን ያካታል ውስጡ ላይ ላኢላሃ ኢለላህ የሚለው ቃል። ላኢላሃ ማለት ነፍዩን ውድቅ ማድረግ ነው፣ ማራቅ ነው። ሊጀሚዕል ማዕቡዳቲ አማልክትን በሙሉ ውድቅ ማድረግ ነው። ሚን ዱኒላህ ከአላህ ውጭ ያሉትን። ወኢብጣሉ ለሃ የእነሱን አምላክነትም ውድቅ ማድረግ ማፍረስ
ባጢል ነው ትክክል አይደለም ማለት ነው። ኢላላህ የሚለው ክፍል ደግሞ የላ ኢላሃ ኢላላህ ሁለተኛው ክፍል፣ አንደኛው ክፍል ላ ኢላሃ ሚን አምላክ የለም ማለት ነው። ከአላህ ውጭ ያለን አምላክ ሙሉ በሙሉ መካድ ማስተባበል። ኢላላህ ማለት ደግሞ ኢስባቱል ዒባደቲ ሊላህ ዒባዳን አምልኮትን በሙሉ ለአላህ ማስደቅ ነው። ወሕደሁ ላ ሸሪከ ለህ ለብቻው ላ ሸሪከ ለህ በዚህ ጉዳይ ላይ ማንም ሳይጋራው ነቢይም ይሁን መላኢካም ይሁን ወልይም ይሁን ሌሎች ነገሮች ሳይጋሩት አምላክነትን ለአላህ ብቻ ማድረግ። የላ ኢላሃ ኢለላህን ትርጉም ማወቅ የእያንዳንዱ አማኝ ግዴታ። በላ ኢላሃ ኢለላህ አምኗል የሚባለውም አንድ ሰው የላ ኢላሃ ኢለላህን ትርጉም ሲያውቅ፣ ትርጉሙን ካላወቁት ብዙ ላ ኢላሃ ኢለላህ የሚከለክላቸው ነገሮችን መዳፈር ሊኖር ይችላል። ላ ኢላሃ ኢለላህን ማወቅ የዋጅቦች ሁሉ ዋጅብ ነው። የመጀመሪያው ዋጅብ የእድሜ ልክ የህይወት በሙሉ ዋጅብ። ከዱንያ ስንወጣ የመጨረሻ አረጋግጠነው ይዘነው ልንወጣ የሚገባ ዋጅብና ግዴታ ነው። የላ ኢላሃ ኢለላህን ትርጉም ራሳችን ጠንቅቀን ልናውቅ፣ ልጆቻችንን ልናሳውቅ፣ አብረውን ያሉ ሰዎችን ልናሳውቅ፣ ልንመካከርበት የሚገባም ጉዳይ። ላ ማዕቡደ ቢሐቅን ኢለላህ ማ መዕና ላ ኢላሃ ኢለላህ አልጀዋብ ላ ማዕቡደ ቢሐቅን ኢለላህ ወይም ደግሞ ላ ማዕቡደ ሐቁን ኢለላህ ማለትም ይቻላል። ላ ማዕቡደ አምላክ የሚባል የለም ኢለላህ ቢሐቅን በእውነት የሚመለክ እውነተኛ አምላክ መመለክ የሚገባው የአምላክነትን መስፈርት ያሟላ የፈጠረ የሰው ልጅን ፍጥረታትን በሙሉ የሚያኖር እንከን ጉድለት የሌለበት አምላክ የለም ኢለላህ አላህ እንጂ ማለት። ቢሐቅን የሚለው ምድር ላይ የሚመለኩ የውሸት አማልክትን በሙሉ ነጥሎ የሚያወጣ ለስሙ ይኖር። ሰው ከብት ያመልካል ሰለላሁ ዐለይሂ ወሰለም አርደው የሚበሉትን የሚያርሱበትን በሬ የሚያመልኳል፣ እባብ የሚያመልኳል፣ እንጨት በእጃቸው ሰርተው የሚያመልኳል፣ ድንጋይ የሚያመልኳል። ይሄ ሁሉ የውሸት አምላክ ነው፣ ከንቱ የሆነ ስራ ነው። በትክክል መመለክ የሚገባው አላህ ብቻ። ይሄን ልናውቅ ይገባናል። የላ ኢላሃ ኢለላህ ትርጉም ይሄ ነው። ከአላህ በስተቀር ፈጣሪ የለም፣ ከአላህ በስተቀር የሚሰጥ የሚከለክል የለም አይደለም። ይሄ የመካ ሙሽሪኮችም ያውቃሉ። ላ ማዕቡደ ቢሐቅን በእውነት የሚመለክ አምላክ የለም ኢለላህ አላህ እንጂ ማለት ከአላህ ውጪ በማንም ስም መማል አይቻልም። ከአላህ ውጪ ለማንም መሳል አይቻልም። ከአላህ ውጪ ማንንም ከጭንቅ አውጣኝ፣ ድረስልኝ፣ እጄን ያዘኝ ማለት አይቻልም። አጠገባችን ያለ በህይወት ያለ አቅም ያለው ሰው ካልሆነ በስተቀር ወሂያ ላ ኢላሃ ኢለላህ የሚለው ቃል ተተضمن ነፍየን ወኢትባታ ውስጡ ላይ ነፊ ውድቅ ማድረግን ወኢትባት ማጽናት ማጽደቅን አካታ ይዛለች። ላ ኢላሃ ኢለላህ ቃሉ ለሁለት ይከፈላል። ላ ኢላሃ አንድ ክፍል፣ ኢለላህ ሌላ ሁለተኛ ክፍል። ላ ኢላሃ የሚለው ነፊ ነው። ነፊ ማለት ነው ውድቅ ማድረግ ማለት ነው፣ ማራቆት ማለት ነው፣ መውሰድ ማለት ነው። ምንድን ነው ምን ወስደው ለጀሚዕ المعبودات ከአላህ ውጪ የሚመለኩ አማልክትን በሙሉ የአምላክነትን ባህሪ ከነሱን ወስዳል። አምላክ መሆናቸውን ነፊ ውድቅ እናደርጋለን። ሚን ዱኒላህ ከአላህ ውጪ ያሉት ወኢብጣሉ ለሃ አምላክ መሆናቸውን አምልኮት የሚገባቸው መሆኑን ባጢል መሰረተ ቢስ እናደርገዋል። ምን ማለት ነው? አንድ ሰው በራሱ እጅ እንጨት ጠርቦ ሰርቶ ይሄ አምላኬ ነው እንዴት ይላል? የግራር ዛፍ ቆርጦ አምጥቶ አስተካክሎ ሰርቶ ይሄ ጌታችን ነው እንዴት ይላል? ቢጠሩት ማይሰማ፣ ሲያናግሩት መልስ ማይሰጥ፣ የማያይ ካላንቀሳቀሱት ማይንቀሳቀስ፣ ሌባ ሲሰርቀው ለራሱ መከላከል ማይችል እንዴት ነው አምላክ ሊሆን ይችላል? ኢለላህ ማለት ደግሞ ኢትባቱል ዒባደቲ ሊላህ ዒባዳን በሙሉ ለአላህ ማጽደቅ። ላ ኢላሃ አምልኮትን አምላክነትን ውድቅ ማድረግ ነው። ኢለላህ አምልኮትን አምላክነትን ለአላህ ብቻ ማጽደቅ። ስለዚህ የላ ኢላሃ ኢለላህ መሰረቶች ሁለት ናቸው ማለት ባጭሩ። እስልምና መሰረቶች አሉት 5 የሚባሉ አርካን እስላም የሚባሉ፣ ኢማን መሰረቶች አሉት 6 አርካን ኢማን የሚባሉ፣ ሶላት መሰረቶች አሉት 13 14 18 20 የሚደርሱ እንደ ፊቅህ አቆጣጠር እንደ መዝሀቡ የሚለያዩ። ላ ኢላሃ ኢለላህ መሰረት አላት። የላ ኢላሃ ኢለላህ መሰረት አጭር ሁለት ነፊና ኢስባት ይባላል። ነፊና ኢስባት ማፍረስና ማጽናት ማለት፣ ውድቅ ማድረግና ማጽደቅ ማለት። ላ ኢላሃ
አንዱ መሰረት ነው። አምላክ የሚባል ፈጽሞ የለም ኢላላሁ ሁለተኛው መሰረት አላህ እንጂ። ከአላህ ውጪ አምላክ የሚባሉ በሙሉ አምላክነት አይገባቸውም። ከአላህ ውጪ አምላክነት የሚገባው መስፈርቱን ያሟላ የለም። አፈመን የኽሉቁ ከመን ላ የኽሉቅ ከአላህ ውጪ ያለ ዝንብ መፍጠር አይችልም። ከአላህ ውጪ ያለ ደካማውን ዝንብ መፍጠር አይችልም። ያ አዩሃ ናሱ ዱሪበ መተሉን ፈስተሚዑ ለሁ። ሱብሓነላህ አላህ ምሳሌ አድርጎ ስሙት ብሎናል። ይሄን ምሳሌ እንደው ምሳሌውን አድርጎ ቁርአን ላይ ብቻ ነግሮን አላበቃም። የሰው ልጆች ሆይ ይሄን ምሳሌ ስሙ አለ። የተኙትን ስለሚያነቃ ትንሽ አቅል ያላቸውን የቆሙበትን ያሉበትን ሁኔታ እንዲያዩ እንዲገመግሙ ስለሚያደርግ ደግሞ ለሙስሊሞች ብቻ አይደለም ምሳሌው ለመላው የሰው ልጅ ያ አዩሃ الناس ነው። ضرب مثل فاستمعوا له ምሳሌ አድርጌያለሁ ስሙ ይሄን ምሳሌ። እነዚያ ከአላህ ውጪ የሚመለኩ ከድንጋይም ከእንጨትም ከምንም የተሰራ ይሁን ከወርቅ ከብርም የተሰራ ይሁን ለን የኽሉቁ ዱባባ አንዲትን ዝንብ መፍጠር አይችሉም ማለት። ይሄ ተለቅ ያለው ዝንብም አይደለም። ዱባብ በአረብኛ ያንኛው ትንንሽ ቢምቢዎችም ትንኞችም ጭምር ዘርስ ይገባል። ትንኝ መፍጠር አይችሉም ማለት ዝንብ መፍጠር አይችሉም ማለት። አንድ ሀገር ያሉ ወይም አንድ የእምነት ቦታ ላይ ያለ ብቻውን አሁን አይፈጥርም። ግን ዓለም ላይ ያሉት ወይም አንድ ሀገር ላይ ያሉት ቢሰበሰቡ ሊፈጥሩ ይችላሉ። እኛ ደግሞ በተናጠል አይደለም በጋራ ነው የምናመልከው ሊሉ ይችላሉ። ወለው ይጅተመዑ ለሁ ዓለም ላይ ያሉ ከአላህ ውጪ የሚመለኩ በሙሉ ተሰብስበው አንድ ዝንብ መፍጠር ቢፈልጉ አይችሉም። ይህ ከመሆኑ ጋር እንዴት ነው የሰው ልጅ ሐጃውን ከነሱ የሚጠይቀው? ያውቃሉ፣ ያያሉ፣ ይሰማሉ የሚል አጠገባቸው ሄዶ የሚያማትበው የሚሳለም ጎንበስ ቀና የሚል ስሙ አቅል ካላችሁ እንደው ከዚህ ዝቅ ያለ ማይችሉት ነገር አለ። ወኢን የስሉብሁም الذباب شيئا لا يستنقذوه منه አይደለም ዝንብ ሊፈጥሩ ይቅርና እኔ የፈጠርኩት ዝንብ ከነሱ ላይ የሆነ ነገር አንስቶ ይዞ ቢሄድ ሊያስመልሱት አይችሉም። ታቦቶቻቸውን አንዳንዴ ማር ይቀባሉ፣ ሽቶ ይቀባሉ፣ ወይም ታቦቶቻቸው አጠገብ ማር ያስቀምጣሉ ብላ ብለውት ሰለላሁ ዐለይሂ ወሰለም። በዚህ መልኩ የተቀባውን ሽቶ ከአላህ ውጪ የሚያመልኩት አካል የተቀባውን ሽቶ አጠገቡ የተደረገለትን ማር ዝንብ ይዞት ቢሄድ አምጣ መልስልኝ ማለት አይችሉም። መጨረሻ ላይ ምን አለ? ضعف الطالب والمطلوب አምላኪውም በዚህ መልኩ የሚመለከው አካልም ምንኛ ደካማ ነው አለ። ሁለቱም ደካማ ናቸው፣ ምንም ማድረግ ማይችሉ። ከዛ አስከትሎ ما قدر الله حق قدره እንደሚያደርጉ አላህን ትተው ሌላ የሚያመልኩ አላህን የሚገባው ማላቅ አላላቁትም አላወቁትም ማለት إذا إثبات العبادة لله وحده لا شريك ምንም አይነት ሸሪክ ሳይደረግለት አንድን ሰዎች ከልክ በላይ ሲወዱት እሱን ወደ ማምለክ ይዞራሉ። ለስሙ አንዳንዴ ሙስሊም ነኝ ከማለታቸው ሀገራችን ላይ የተለያዩ መሻይኾች መካነ መቃብሮች አሉ። የወልዮች መቃብር እያሉ ወሰን የሚያልፉበት በስማቸው የሚመሉበት ድረሱልኝ ጠብቁኝ የሚሉበት ሐል ተፈጥሯል። መውደድም ከልክ ሲያልፍ ወደ ሽርክ ይቀየራል ማለት ተራ ሰውን ወደ አምላክነት ከፍ ያደርጋል ማለት። ወዐለም አኺል ሙስሊም ወአኽቲል ሙስሊማ እወቅ አንተ ሙስሊም ወንድሜ ሙስሊም እህቴ አነሁ የጅቡ ግዴታ ይሆናል ኢኽላሱል ዒባደቲ ሊላህ ዒባዳን አምልኮትን መልካም ስራን ለአላህ ብቻ ጥርት ማድረግ ወህደሁ ለብቻው ማንንም ሳናጋር ወአን ተኩነ ምን ስራው ስራም መሆን እንዳለበት እወቁ ወፍቀ ሱነቲ ረሱልላህ በነብዩ ሰለላሁ ዐለይሂ ወሰለም ሱና መሰረት ማንኛውም የምናደርገው መልካም ስራ ለአላህ ብቻ መሆን አለበት፣ በነብይ ሱና መሰረት መሆን አለበት። ዒባዳ ማለት ምን ማለት ነው? ምክንያቱም ኢኽላሱል ዒባደቲ ሊላህ ተብሏል። ዒባዳን ለአላህ ብቻ ማጥራት አለብን ተብሏል። ወልዒባደቱ ዒባዳ ማለት ኢስሙን ስም ነው፣ ጃሚዑን ሰብስቦ የያዘ ሊኩሊ ማ ዩሒቡሁ ላሁ ወየርዳህ ሁሉንም አላህ የሚወደውን የሚቀበለውን ነገር ሰብስቦ የያዘ ኢስሙን ጃሚዑን ሰብሳቢ ጠቅላይ ስም ነው። ሊኩሊ ማ ዩሒቡሁ ላህ አላህ የሚወደውን ነገር በሙሉ ወየርዳሁ አላህ የሚቀበለውን ነገር በሙሉ ሰብስቦ የያዘ ስም ነው። ሚነል አቅዋሊ በቃል የሚባሉ ወልአዕማሊ በአካል የሚተገበሩ አዛሂረቲ ግልጽ የሆኑ የሚታዩ መልካም ስራዎችን ወልባጢነቲ ስውር የሆኑ ውስጣዊ መልካም ስራዎችን በሙሉ ሰብስቦ የያዘ ቃል ነው። ፈሚንሃ ለምሳሌ ከዒባዳ አይነቶች ለአላህ እንጂ ለማንም የማይገቡ ከሚባሉት አዱዓ ዱዓ ከአላህ ውጪ ማንንም መለመን አይቻልም።
ወልስቲጋታ ከጭንቅ አውጣኝ ማለት ነው። በጭንቅ በመከራ ጊዜ ድረስልኝ ብሎ መጣራት። ከአላህ ውጭ ማንንም በጭንቅ በመከራ ጊዜ አጠገባችን የሌለን በህይወት የሌለን ድረስልኝ ማለት አይቻልም። ወልስቲዓና አግዘኝ ማለት አይቻልም ከአላህ ውጭ። ወዘብህ ከአላህ ውጭ ላለ አካል ማረድ አይቻልም። ወነዝር ከአላህ ውጭ ላለ አካል መሳል አይቻልም። የዒባዳ አካል። ወልኸውፍ ፍርሃቻ የዒባዳ አካል። ወረጃ ተስፋ። ወረግበ ተስፋ ያደረጉትን ነገር የሚወዱትን ነገር መፈለግ መከጀል። ወረህበ መፍራት የሚፈሩትን ነገር ቅጣቱን መፍራት። ወስጁድ ስጁድ ማድረግ። ወጠዋፍ ከካዕባ ዙሪያ ከሆነ ነገር ዙሪያ መዞር ከአላህ ውጭ ለማንም አይገባም። ፈመን ሶረፈ አሳልፎ የሰጠ ሚንሃ ከነዚህና ከሌሎችም የዒባዳ አካል ከሚባሉ ነገሮች ሸይአን አንዳችን ነገር አሳልፎ የሰጠ ሊገይሪላህ ከአላህ ውጭ ላለ አካል ኢማ ሊወልይን ለወልይም ይሁን አው ነቢይን ለነቢይም ይሁን አው መለኪን ለመላይካም ይሁን አው ጂኒይን ለጂን ለሸይጣንም ይሁን አው ሐይዋንን ለእንስሳትም ይሁን አው ሰነሚን ለታቦት ለጣዖትም ይሁን አው ገይሪ ዛሊክ ለሌሎችም አሳልፎ የሰጠ ሰው ባዕደ አን ቃመት ዐለይሂ አልሑጀቱ ማስረጃ ከደረሰው በኋላ ስራው ጥፋት እንደሆነ ሽርክ እንደሆነ ከተነገረው በኋላ ያወቀ ይሄን ያደረገ ሰው فهو ሙሽሪክ ይሄ ሙሽሪክ ይባላል። فإن مات ከሞተ ወለም የቱብ ሳይተውበት ከሞተ فهو خالد مخلد في النار እሳት ውስጥ ይዘወትራል እንዲዘወትር ይደረጋል። وحرام عليه እሱ ላይም ሐራም ነው رائحة الجنة የጀነት ሽታ ሽርክ ላይ ሳይተውበት በመሞቱ እሱ የእሳት ነው ሙሽሪክ ነው እሳት ላይም ዘውታሪ ነው። እሱ ላይ የጀነት ራኢሓ ሽታ ሐራም ነው አያገኘው። ለቀውሊሂ ተዓላ አላህ ስላለ ኢነሁ መን ዩሽሪክ ቢላህ እነሆ በአላህ ያሻረከ ያጋራ ፈቀድ ሐረመ አላሁ ዐለይሂ አልጀነ አላህ እሱ ላይ ጀነትን እርም አድርጎበታል። ወመእዋሁ ናር መግቢያው እሳት ናት። ወማ ሊዛሊሚነ ሚን አንሷር ለበዳዮች ምንም አይነት አጋዥ ረዳት የላቸውም ከእሳት የሚያድናቸው። ወቀውሊሂ በሌላኛው አንቀጽም አላህ ስላለ ወመን አضሉ ማን ይበልጥ ጠማማ አለ የተሳሳተ አለ ሚመን የድዑ ሚን ዱኒላህ ከአላህ ውጭ ያለን አካል ከሚያመልክ ከሚጣራ ሰው በላይ መን ላ የስተጂቡ ለሁ እሺ አቤት የማይለውን አካል ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ ቢጮህ ቢጠራው ወሁም የሚጠሩ የሚገዙ አካላት አን ዱዓኢሂም የሚያመልኳቸው አካላት ከሚጠሯቸው ጥሪ ጋፊሉና ዝንጉዎች ናቸው። ማን እንደሚጠራቸው አያውቁም። እንጨት ነው ድንጋይ እንዲህ አይነትን ነገር ከሚያመልክ ሰው የበለጠ እንዲህ አይነትን ሰው ከሚለምን ከሚጠራ ሰው የበለጠ ማን ጠማማ ማን የተሳሳተ አለ? ማንም የለም። የጥመት ሁሉ ጥግ ይሄ ነው። ከአላህ ውጭ ያለን አካል ማይሰማን ማያይ ማይናገርን መለመን ነው። ዱንያ ላይ የጠማማዎች ሁሉ ጠማማ ሆኖ ይኖራል እንዲህ አይነት ሰው። ወኢዛ ሑሽረ ናሱ የቂያም ቀን ደግሞ የሰው ልጆች አላህ ፊት ሲሰበሰቡ ካኑ ለሁም አዕዳ ከአላህ ውጭ ያመልኳቸው የነበሩ ነገሮች ለአምላኪዎቻቸው ጠላቶች ይሆናሉ። ወካኑ ቢዒባደቲሂም ካፊሪን እነሱ ያመልኳቸው እንደነበረ አምላኮቻቸው እንደነበሩም ይክዳሉ። እኛ እነዚህን አናቃቸውም አላመለኩንም ብለው ራሳቸውን ያጠራሉ። وقال النبي صلى الله عليه وسلم በዚህ ረገድ ነቢይም ብለዋል መን ለቂየ አላህን ያገኘ ሰው የቂያም ቀን ሞቶ ከጌታው የተገናኘ ላ ዩሽሪኩ ቢሂ ሸይአ በአላህ ምንም ሳያሻርክ ምንም ሳያጋራበት አላህን ያገኘው ሰው ደኸለል ጀነ ጀነት ገባ። ምንም ሳያሻርክ ከአላህ የተገናኘ ጀነት ገባ። ወመን ለቂየሁ ከአላህ ጋር የተገናኘ ዩሽሪኩ ቢሂ ያሻረክ ከሽርኩ ሳይጠራ ሳይወጣ ሳይቶበት ሽርክ ላይ ሆኖ አላህን የተገናኘ ሰው ደግሞ ደኸለ ናራ እሳት ገባ። ነዑዙ ቢላሂ ሚን ናር። ኢማም ሙስሊም ረሕመቱላሂ ዐለይህ በቁጥር 152 የዘገቡት ትክክለኛ ሐዲስ ነው። ይህ እስካሁን በላ ኢላሃ ኢለላህ ዙሪያ በላ ኢላሃ ኢለላህ ትሩፋት ዙሪያ ስንናገረው የነበረውን ሰፊ ማብራሪያ የሚገልጽ ንግግር ነው። ኢዕለም አኺል ሙስሊም ሙስሊም ወንድሜ ሆይ ሙስሊም እህቴ ሆይ እወቁ አነሁ የጅቡ ኢኽላሱል ዒባደቲ ሊላህ ዒባዳ በሙሉ ለአላህ ብቻ መሆን አለበት። የተፈጠርነው ለዒባዳ አላህ እኔን እንጂ ማንንም አትገዙ አታምልኩ ብሏል። ላ ኢላሃ ኢለላህ ማለትም ዒባዳን ለአላህ ብቻ ማድረግ ማለት ነው። ለነቢ ለወሊ አለማድረግ ማለት ነው። ስለዚህ የምናደርገውን ዒባዳ ለአላህ ብቻ መነጠል አለብን። አላህንም አመልካለሁ ወልዮችን ሷሊሖችንም ጠብቁኝ እላለሁ በእነሱ እመጀናለሁ አይባል። ከሆነ በአላህ ብቻ መብቃቃት ወአን ተኩነ በአላህ ብቻ ተብቃቅተንም ዒባዳ ስናደርግ አላህን ስናመልክ
የምናደርገው ዒባዳ መሆን አለበት ወፍቀ ሱነቲ ረሱልላህ በነቢ ሱና መሰረት የነቢዩን ሱና የገጠመ መሆን አለበት። ዒባዳ መሆኑ ብቻ በቂ አይደለም። የነቢዩን ሱና የሱሐቦችን ሱና የሚገጥም መሆን አለበት። ሰዎች በራሳቸው ጊዜ ከመሬት ተነስተው እኔ ዒባዳ አደርጋለሁ ይሄ ዒባዳ ነው ብለው ሊፈጥሩ አይገባም ማለት። በተለያየ መልኩ ሰዎች ቢድዓ ላይ ይወድቃሉ ይሄን ካልጠበቁ። ነቢ አድርገውታል ወይ መልስ ካለ አብረን እናደርጋለን። ሱሐቦች አድርገውታል ወይ አዎ ከተባለ አብረን እናደርጋለን። ነቢ ሱሐቦች ካላረጉት መልካም ስራ ስለመሰለም ብቻ አይደረግም። በመሰረቱ ድርጊቱ በዲን ቢቻልም አፈጻጸሙ ነቢ ባላደረጉት መልኩ ከሆነ አይቻልም። ለምሳሌ ሰዎች ሐሙስ ማታ ተሰብስበው በጋራ ሶላዋት ሊሉ ይችላሉ። አላሁመ ሰሊ ዐላ ሙሐመድ ሊሉ ይችላሉ። ጁሙዓ ከሶላት በኋላ ወይም ከሶላት በፊት ተሰብስበው በጋራ አላሁመ ሰሊ ዐላ ሙሐመድ ሊሉ ይችላሉ። ነቢ የተወለዱበትን ቀን ጠብቀው በጋራ አላሁመ ሰሊ ዐላ ሙሐመድ ሊሉ ይችላሉ። በመሰረቱ አላሁመ ሰሊ ዐላ ሙሐመድ ማለት ሱና ነው፣ ዋጅብም ነው፣ ዒባዳ ነው። ግን በጋራ የሆነ ወቅት ጠብቆ ነቢ ባልገደቡት ወቅት ላይ ማለቱ ቢድዓ ነው። ዱዓ ዒባዳ ነው። ነገር ግን ለዱዓ ያሉ ሰዎች ተጠራርተው በየቀኑ በየሳምንቱ ሐሙስ በየሳምንቱ ማክሰኞ ወይም በሆነ መልኩ ተደራጅተው ዛሬ ዱዓ ልናደርግ ብሎ ተጠራርተው መጥተው ዕጣን አጭሰው የተለያዩ ነገሮችን አድርገው ነቢ ባላረጉት መልኩ ሱሐቦች ባላደረጉት መልኩ ዱዓ ያሉ ማድረጋቸው ወፍቀ ሱነቲ ረሱልላህ አልሆነም ማለት ነው። ነቢ በዚህ መልኩ ዱዓ አድርጉ ካላሉ በዚህ መልኩ ቀን ጠብቀው ተጠራርተው ያደርጉ ነበር የሚል ሐዲስ ከሌለ በመሰረቱ ድርጊቱ ዒባዳ ቢሆን ራሱ ድርጊቱ ዱዓው እጅ አንስቶ አላህን መለመኑ ሶላት ማውረዱ ዒባዳ ቢሆንም አፈጻጸሙ ከሐዲስ ማስረጃ ከሌለው ነቢ ሱሐቦች ካላረጉት ወፍቀ ሱነቲ ረሱልላህ አልሆነም ማለት ነው። መልካም ስራ መስራታችን ብቻ ሳይሆን የሚታየው ነቢ በሰሩት መልኩ መሆን አለበት። ነቢ ባልሰሩት መልኩ ብዙ ስራ ከሚሰራ ነቢ በሰሩት መልኩ ትንሽ ስራ መስራቱ በቀላሉ ጀነት ያስገባል፣ የአላህን ውዴታ ያስገኛል። የነቢዩን ሱና ካልጠበቀ ቀን ከሌሊት ቢለፉ እንደ ኑህ 1200 300 ዓመት ኖረው ቢያደርጉት ዋጋ አይኖርም። ያለ ነቢዩ ሱና የሚደረግ ዒባዳ ትርፉ ድካም። ወልዒባደቱ ዒባዳ ማለት ደግሞ ኢስሙን ጃሚዑን ጠቅላይ ሰብሳቢ ስም ነው። ሊኩሊ ማ ዩሒቡሁ አላህ የሚወደውን ነገር በሙሉ ውስጡ ላይ የያዘ ወየርዳህ አላህ የሚቀበለውን የሚፈልገውን ነገር በሙሉ ሰብስቦ የያዘ ስም። ዒባዳ የሚለው ቃል ብዙ ነገር ውስጡ ላይ ያቀፈ ነው። ባጭሩ ማለት ነው አላህ የሚወደው ነገር በሙሉ ዒባዳ ይባላል። አላህ የሚፈልገውና የሚቀበለው ነገር በሙሉ ዒባዳ ይባላል። ዚክር ዒባዳ ነው። አላህ ይወዳል ዚክርን እዝኩሩኒ ብሏል። ይሄን ያደረገ እንዲህ ነገር ሰጠዋለሁ ያለለት ጉዳይ በሙሉ ዒባዳ ይባላል። እንዲህ ነገር የተወሰው እንዲህ አደርግለታለሁ ያለን ነገር መተው በሙሉ ዒባዳ ይባላል። ዒባዳ ማድረግ ብቻ አይደለም፣ መተውም ዒባዳ ነው። በአይን ሐራም ከማየት መቆጠብ ዒባዳ ነው። በምላስ መጥፎ ነገር ከመናገር መቆጠብ ዒባዳ ነው። በእግር ወደ መጥፎ ቦታ ከመሄድ መቆጠብ ዒባዳ ነው። ለሶላት መሄድ፣ ለዕልም መሄድ፣ ዝምድና ለመቀጠል መሄድ ዒባዳ እንደሆነ ሁሉ ማለት ነው። ስለዚህ ኢስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላሁ ወየርዳህ አላህ የሚወደው በሙሉ አላህ የሚቀበለው በሙሉ አላህ አድርጉት ብሎ ያዘዘ በሙሉ መታዘዙ ዒባዳ ነው። ተውት ያለን ነገር በሙሉ መተው ዒባዳ ነው። ሚነል አቅዋሊ ቃል ሊሆን ይችላል። ሱብሓነላህ ማለት፣ ቁርአን መቅራት፣ ዚክር ማለት፣ ሰውን በመልካም ማዘዝ ከመጥፎ መከልከል፣ አላህን ፍሩ ማለት ዒባዳ። ወልአዕማሊ ስራዎች ሶላት መስገድ፣ ለጂሃድ መሄድ፣ በእጅ ሰደቃ መስጠት፣ አዛሂራ ወልባጢና ውስጣዊ ውጫዊ ይሁን። አዛሂራ የሚባሉት በአካል በግልጽ የሚታዩ የሚደረጉ የሚሰሙ ነገሮች ናቸው። ባጢና ማለት ደግሞ ውስጣዊ የሆኑ ነገሮች ናቸው። ኩራትን መተው፣ ምቀኝነትን መተው፣ በልብ መልካም ነገር ማሰብ፣ ለሙእሚኖች ሁሉ ለሙስሊሞች ሁሉ ኸይር መመኘት፣ ሁሉንም ሙስሊሞችን የአላህ ባሮችን መውደድ፣ በውስጥ አላህን መፍራት፣ በውስጥ አላህን ማስታወስ፣ በውስጥ አላህን መውደድ፣ የውስጥም የውጭም አላህ የሚወዳቸው የሚፈልጋቸው ነገሮች ዒባዳ ይባላል። ፈሚንሃ እንደ ዋና ዋናዎች እንደ ምሳሌ ከዒባዳዎች አንዱ ዱዓ ነው። መለመን ያለብን አላህን ብቻ ነው ማለት ነው። ነቢያችንን ጠብቁኝ ብሎ መለመን አይቻልም። ከሞቱ በኋላ በህይወት ያሉ አጠገባቸው ሆኖ እገሌ ሊመታኝ ነው ጠብቁኝ ያ ረሱላህ አድኑኝ ተከላክሉልኝ ቢባል ችግር የለም በህይወት ካሉ። ከሞቱ በኋላ ግን አይቻልም። ነቢያት ቢሞቱም አልሞቱም መቃብር ውስጥ በህይወት ነው ያሉት ያሉ ይከራከራሉ። ናም ይሄን አንክድም። ነቢያት ህይወታቸው የአኺራ ህይወት ነው፣ ግን ለየት ያለ ሶስት አይነት ህይወት ነው ያለው። የአዱንያ ህይወት አለ፣ የበርዘኽ ህይወት አለ፣ ከቂያማ በፊት ያለ የሞተ ሰዎች የሚያሳልፉት ማለት ነው። ከቂያማ በኋላ ያለ የአኺራ ህይወት አለ።
የነቢያት ህይወት የበርዘኽ ህይወት ነው። ከዱንያው ይለያል። በትክክል ዱንያ ላይ ምድር ላይ ካሉ ነው አጠገባቸው ሆነን ጠብቀኝ ማለት የሚቻል አድነኝ ማለት የሚቻል። ከሞቱ በኋላ አይቻልም። ሰሃቦች አላደረጉማ። ነቢ ከሞቱ በኋላ በዑመር ዘመን ዓሙ ረማዳ የሚባል ነገር ተከስቷል። ዓሙ ረማዳ ማለት የአቧራ የአመድ ዘመን ማለት ነው። ድርቅ በዝቶ የሚታየው ነገር ሁሉ አመድ ይመስል ነበር፣ አቧራ ይመስል ነበር። ሰዎች ሁሉ የሚበሉትን አጥተው ውስጣቸው ከመጎዳቱ የመጣ መልካቸው ወደ አመድነት ተቀይሮ ነው። በዚህ ጊዜ ምንድን ነው ያደርጉት ዑመር፣ ሰሃቦች፣ ዑስማን፣ አሊ ለምን ነቢን አልጠይቋቸው? በዚህ አስቸጋሪ ጊዜ የገጠር ሰዎች በሙሉ ወደ መዲና ተመልሰው መጥተው በየቀኑ ዑመር ከግምጃ ቤት ከሙስሊሞች ግምጃ ቤት ወጪ ያደረጉ ግመሎች ታርደው የተበሉ ኢራቅ፣ ሶሪያ፣ ግብጽ የነበሩ የዑመር ሰራተኞች በብዙ ሺዎች የሚቆጠሩ ግመሎች ላይ ምግብ፣ ልብስ የጫኑ እየላኩ አልሐምዱሊላህ በእስላማዊ መተዛዘን ችግሩን ተቋቁሞ አልፏል። ለአንድ ዓመት ገደማ 9 ወር ገደማ ቆይቷል። ይሄ ሁሉ ሲሆን ዑመር አጠገባቸው ነው ነቢ ያሉት፣ ቀብራቸው ያለው። ያ ረሱላህ ተሸገረን ከዚህ ችግር አውጡን አላሉ። መጨረሻ ላይ እንደው ሲበዛ እስቲስቃ ሰገዱ፣ ሶላተል እስቲስቃ ሰገዱ። ከዛ በኋላ አባስን የነቢን አጎት ዱዓ አድርጋሉት። ዱዓው ላይ ምን አሉ? አላህን ሲያናግሩ አሁንም አላህን ያናገሩት። አላህ ሆይ ከዚህ በፊት የድርቅ ችግር ሲገጥመን ነቢያችንን ዱዓ አድርጉልን ብለናቸው ታዘንብልን ነበረ። አሁን በነቢ አጎት ዱዓ ወደ አንተ እንቃረባለን። አባስ ሆይ ተነስ ዱዓ አድርጋሉ። አባስ ተነስተው ዱዓ አደረጉ። ለምን አባስ አስፈለጉ? ነቢ ከሞቱ በኋላ ጠብቁኝ፣ ከጭንቅ አውጡኝ፣ ድረሱልኝ የሚባል ቢሆን እስቲጋታም ላይ ይሄን ነው የምንለው። ዱዓ የእስቲጋታ አካል ነው። እስቲጋታ የዱዓ አካል ነው። ዱዓ ሁሌ የምናደርገው ነው፣ በችግርም በሰላምም ጊዜ። እስቲጋታ በመከራ በስቃይ ጊዜ የሚደረግ። ለምን አላረጉም ሰሐቦች? ስለማይቻል። ምን አሉ ንግግራቸው ላይ? ነቢይ ያሉ በነቢ ዱዓ ወደ አንተ ተወሱል አድርገን ነቢዩን ችግሩን ነግረናቸው አንተን ለምነው ታዘንብ ነበረ። አሁን ደግሞ ነቢይ የሉ፣ በነቢ አጎት ዱዓ እናደርጋለን፣ እንጠይቃለን። ተነስ አባስ ዱዓ አድርጋሉ። በአባስ ይሁንብህም አላሉም። እዛ ሆነው እንኳ አባስን ተነስ ዱዓ አድርጉ ነው ያሉት። የነቢይ ዘመድ ስለሆኑ ቅርብ ስለሆኑ ልዩ ክብር ስላላቸው ማንም ሊያታለን እምነታችን ሊያበላሽ በሽታ ውስጥ ሊከተን አይገባም። በተለይ አሁን በሚዲያ በሶሻል ሚዲያ በሳተላይት ዲሽ አማካኝነት በሽታዎችን ሹብሃዎችን ሰዎች እየለቀቁ ከእስላም ለማውጣት ጥረት እያደረጉ ነው። እስቲዓና ማለት ደግሞ እገዛ መጠየቅ ማለት ነው። ከእስቲጋታ የሚለየው ዱዓ፣ እስቲጋታ፣ እስቲዓና ሶስቱም ተቀራራቢ ናቸው። ዱዓ ምን ጊዜም ይደረጋል። እስቲጋታ በጭንቅ በመከራ ጊዜ ይደረጋል። እስቲዓና ችግር ሲገጥመን ያን ያክል ካልከበደ ችግሩ አግዘኝ ይባላል። ይሄም አጠገባችን ካለ ሰው ከሆነ ችግር የለም። ሰውንም በሚችለው ነገር ከሆነ ና ዛሬ ስራ በዝቶብኛል አግዘኝ ብሎ መጥራት ይቻላል። ነገር ግን ሰው የሚችለውን ነገር ጤና ስጠኝ፣ ልጅ ስጠኝ አይባልም። ወደብሑ እርድ እንደዚሁ ለአላህ እንጂ ለማንም ማረድ አይቻልም። ለወሊ ለመቃብር አዲስ ቤት ሲገባ ጂኒ እንዳይተናኮለን ለክፍት ያመመው ሰው ሲሕር ያለበት ሰው እንዲለቀው ተብሎ አይታረድም። ለመብል ለራስ ለመብላት ይቻላል፣ ለእንግዳ ይቻላል፣ ለንግድ ይቻላል። ቢስሚላህ ተብሎ ከታረደ ሸርጡን ባሟላ መልኩ ማለት። ወነድሩ ስለት ከአላህ ውጪ ለማንም መሳል አይቻልም። እንዲህ ካረከለኝ እንዲያረጋለሁ ተብሎ ማድረጉ ብዙ አይመከርም። ከተደረገ ከተሳለ አንድ ሰው መልካም ነገር ለማድረግ ከሆነ የተሳለው ስለቱን መምላት ይጠበቅበታል። ወልኸውፍ ፍርሃት ማለት ነው። እንዲህ ያደርገኛል ብሎ ውስጣዊ ፍራቻን መፍራት። የተፈጥሮ ፍራቻ እዚህ ውስጥ አይገባም። የሰው ልጅ እሳት ይፈራል፣ በተፈጥሮ አውሬ ይፈራል፣ አንበሳ፣ ጅብ ይፈራል። ተውሂድ ካለህ ችግር የለውም፣ ጅቦች ወዳሉበት ሂድ በመካከላቸው እለፍ አይባል። የተፈጥሮ ፍርሃት ነው፣ ችግር የለውም። ነገር ግን እዚህ የተከለከለው የቱ ፍርሃት ነው? እንደው አንድ ሰው ቤቱ ቁጭ ብሎ እገሌ ለሚባለው ጂኒ ካላረድኩለት እንዲህ ያደርገኛል፣ ለአምዋቶች ያስለመድኩት ነገር ስላለ ካላረኩላቸው ይተናከሉኛል እያሉ የውስጣዊ ምክንያት የሌለው ፍራቻ ማለት እንጂ ፊት ለፊት ያለ በዚህ መንገድ ከሄድኩኝ ጠላት አለብኝ ሊገድለኝ የሚፈልግ በተጨባጭም እገሌ የሚባል ሰው አንተ ላይ አንቺ ላይ ጥቃት ሊያደርስ ነው ከተባለ ያን መንገድ መፍራት ተፈጥሯዊ ነገር ነው፣ ችግር የለም። ሌሊትን ጨለማን መፍራት ተፈጥሯዊ ነው፣ ችግር የለም። መብዛት ግን የለበትም። ጨለማ ውስጥ የሆነ ስውር ነገር አለ ራሱን ፈራለሁ አይደለም። በጨለማ ምክንያት ጨለማን ተገን አድርጎ አውሬ ሊኖር ሽፍታ ሊኖር ይችላል ብሎ መፍራት የተፈጥሯዊ ነገር፣ ነገር ግን ሊበዛ አይገባም። ኢማን በጠነከረ ቁጥር ይሄም ይቀንሳል፣ ግን ተፈጥሯዊ ነው፣ ችግር የለም። ወረጃ አንድ ነገር መከጀል ማለት ነው። ረግባ የከጀሉትን ነገር ለማግኘት መጣር ማለት ነው። የከጀሉትን ነገር ለማግኘት መጣር ማለት ነው። የረጃ ፍሬ ነው ረግባ። ረጃ ተስፋ ማድረግ ነው አንድ ነገር። ረግባ ደግሞ
የተስፋው ፍሬን ተስፋውን ለማግኘት የሚደረግ እንቅስቃሴና ጥረት። ረህባ ማለት ደግሞ ፍርሃት እንደማለት ነው። ነገር ግን መደንገጥ ከሚፈሩት ነገር ቅጣትና መከራው መሸሽ ማለት ተቀራራቢ ናቸው። ስጁድ የሚታወቀው ከአላህ ውጭ ለማንም ስጁድ አይደረግም። ከአላህ ውጭ ላለ አካል ስጁድ ያደረገ ይከፍራል። ጠዋፍ ከካዕባ ዙሪያ ለአላህ ብቻ ነው የሚደረገው። ከካዕባ ዙሪያም ቢሆን ከአላህ ውጭ ያለን አካል ለማስደሰት ተብሎ አይደረግም። ከካዕባ ውጭ ሌሎች ወልዮች መቃብር ጋም መስጂድ ጋም አይደረግም። ፈመን ሶረፈ ሚንሃ ሸይአን ሊገይሪላህ ከእነዚህ ነገሮች አንዱን ከአላህ ውጭ ላለ አካል ለወልይም ይሁን ለነቢይም ይሁን ለመላይካም ይሁን ለጂኒም ይሁን ሐይዋን ለእንስሳትም ይሁን ሰነም ከአላህ ውጭ ለሚመለክ ታቦት ጣዖትም ይሁን አው ገይር ዛሊክ ለሌላም አሳልፎ የሰጠ እስቲጋታውን ደብሑን ነድሩን አሳልፎ የሰጠ بعد أن قامت عليه الحجة ማስረጃ ከደረሰው በኋላ የሚሰራው ስራ ሽርክ መሆኑን ኩፍር መሆኑን ከማወቁ ጋር ይሄን ያደረገ فهو مشرك بالله በአላህ አሻርኳል ይባላል። فإن مات ولم يتب ሳይተውበት ከሞተ فهو خالد مخلد في النار እሳት ውስጥ ይዘወትራል። እንዲዘወትርም ይደረጋል፣ ይገደዳል፣ መውጣት አይችልም። في النار ከሳት وحرام عليه رائحة الجنة የጀነት ሽታው እሱ ላይ حرام አይደለም። ውስጧ ላይ ገብቶ ሊኖር ሊዝናና ይቀርና ሽታውን ያገኝ። ይሄ ሁሉ የተባለው ከምን በመነሳት ነው? لقوله تعالى الله سلام إنه ነገሩ من يشرك بالله والله يشرك فقد حرم الله عليه الجنة الله جنة حرام አርጎበታል። ومأواه النار የሱ መግቢያ እሳት ናት። وما للظالمين من أنصار በማሻረክ ራሳቸውን የበደሉ ሰዎች የቂያም ቀን ረዳት የላቸው። ከጭንቅ ከመከራ ማንም አይገላግላቸው። ነብዮች፣ ወልዮች፣ ሷሊሖች ሸፋዓ ሆነው አማላጅ ሆነው ሊያወጧቸው አይችሉም። ነብዮች፣ ሷሊሖች በሸፋዓ ሊያወጡት የሚችለው አላህ ይቅር ሊለው የሚችለው ያላሻረከን ሰው በሽርክ ራሱን ያልበደለ ሰው። ወቀውሊሂ እንደዚሁ በሌላኛው አንቀጽም አላህ ስላለ ነው ወመን አضሉ ሚመን የድዑ ሚን ዱኒላህ ከአላህ ውጭ ያለን አካል የሚጠራ የሚለምን የሆነ ሰው ከሱ የበለጠ ማን ጠማማ አለ? ወመን አضሉ ማን የሳተ የጠመማ አለ? ሚመን የድዑ ከሚለምን ሰው ከሚጠራ ሰው የበለጠ ሚን ዱኒላህ ከአላህ ውጭ መን ላ የስተጂቡ ለሁ አቤት የማይለው መልስ የማይሰጠውን አካል ከሚጠራ ሰው የበለጠ ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ ቢጠራ ከእንጨት ከድንጋይ ከታቦት ከሞተ ሰው አካል ከሞተ ሰው ዘንድ ሆኖ እስከ ቂያማ ቀን ድረስ አንድ ሰው ቢጣራ መልስ አይሰጥም። ወሁም عن دعائهم غافلون የሚመለከው አካል መመለኩን መለመኑን ዘንግቶ ነው ያለው፣ አያውቅም፣ አይሰማም። የሞተ ሰው እንደው ቀብር ላይ የራሱ ሐጃ ላይ ነው፣ እንጨት ድንጋይ አይሰማም፣ አያስብም። ግን የሰው ልጆች ከእንጨት ከድንጋይ ብሰው እንጨትን ድንጋይን ይለምናሉ። አሞኛል ተቸግሬያለሁ ከመቃብር ዙሪያ ያሽከረከራል። ምናልባትም እዛ ሞቶ የተቀበረው ከዙሪያው የሚሽከረከሩት ሙጅሪም ሊሆን ይችላል፣ ካፍር ሊሆን ይችላል፣ አንዳንዴ እንስሳት ሊሆን ይችላል። ሜዳ ላይ አህያ ሞቶባቸው አህያውን ቀብረውት የአካባቢ ሰዎችን ሰብስበው ጠርተው ከኛ ጋር አንድ ሷሊህ ወልይ ሰው ነበሩ፣ አብረን መንገድ የሄደን እንደው አላህ ወዷችሁ እዚህ ጋር ሞቶብን ለእናንተ ከራማ ነው አላህ ያመጣቸው ኑ መቃብሩን እንገንባው ብለው በወርቅ አስገምታል። እዛ ቦታ ላይ ቁጭ ብለው የሚመጣ ሰው በሙሉ ገብቶ እንዲዘይር ብር ይቀበላል። የአላህ ወልይ ናቸው። የሚያገኙትን ያክል ብር አገኝተው ሀብታቸውን ጭነው ከሄዱ ከጊዜ በኋላ ቀብሩ ሲፈርስ የአካባቢው ሰዎች ሞኞች፣ ጃሂሎች፣ ሸይጣን የሰው ጂን የተጫወተባቸው ሰዎች የኚህን ወልይ መቃብር እናድሰው ብለው መቃብሩን ሲቆፍሩ ለማስተካከል የአህያ ኮቴ የአህያ ግንባር አጥንት ነው ያገኙት። ሰለላሁ ዐለይሂ ወሰለም ወሁም عن دعائهم غافلون ጃሂሉ ሞኙ ይለምነዋል፣ እሱ ግን ዘንግቶ ነው ያለው፣ እንደሚለምነው ማያውቅ። وإذا حشر الناس كانوا لهم أعداء የቂያም ቀን ደግሞ ይህ ሲለመን የነበረ አካል አላህ ጠላቱ እንዲሆን ያደርገዋል። ይህ ታውቃለሁ መቼ አምልከኝ አልኩ وكانوا بعبادتهم كافرين ይክዱታል፣ አላመለከኝም እኔን ይላል። በሁለት ዓለም መክሰር ነው። وقال النبي ነብይም ብለዋል من لقي الله لا يشرك به شيئا በአላህ ምንም ሳያሻርክ አላህን የተገናኘ ሰው የቂያም ቀን دخل الجنة ጀነት ይገባል። በአላህ ካለማሻረኩ በተጨማሪ ወንጀሎችን በሙሉ ትቶ ተወብቶ ጠርቶ ከሞተ ሰተት ብሎ ጀነት ይገባል፣ እሳት ሳይነካው ማለት ነው። ነሰላህ ሚን ፈድሊ ተውሂዱ እንዳለ ሆኖ ግን ወንጀሎችን ነካክቶ ሳይተውበት ከሄደ ሰው ሐቅ ካለበት በወንጀሉ ተቀጥቶ መቀጣት ካለበት ወጥቶ ጀነት ይገባል፣ እዛ ውስጥ አይዘወትርም እሳት ውስጥ። በዚህ መልኩ እንረዳዋለን። ተውሂድ ከያዘ ካላሻረከ ያደረገውን ቢያደርግ ሰተት ብሎ ጀነት ይገባል አይደለም ይባል። ተውሂድ ይዞ ከተውሂዱ ጋር ደግሞ ኸይር ስራ ሰርቶ ወንጀልም ሙሉ ርቆ ከሰዎች ሐቅ ጠርቶ ንጹህ ትክክለኛ ሙስሊም ሆኖ ከሞተ ሰተት ብሎ ጀነት ይገባል፣ ቀጥ ብሎ እሳት ሳይገባ። ተውሂድን ከመያዙ ጋር ግን ሌሎች ዝቅ ያሉ ወንጀሎች ካሉበት አላህ ምሮ ካላስገባው በወንጀሉ ይቀጣል እሳት፣ ወጥቶ ግን ጀነት ይገባል። ወይም ዛሬ ወይም ነገ ይገባል ማለት፣ ወይም ቀጥታ ወይም ቆይቶ ይገባል ማለት። ተውሂድን የያዘ እሳት ውስጥ አይዘወተርም፣ ከጀነት ሙሉ በሙሉ አይርቅም።
ወመን ለቂየሁ ዩሽሪኩ ቢሂ ደኸለን ሽርክን ይዞ ከአላህ የተገናኘ ግን መቼም ጀነት አይገባም። ቀጥታ እሳት ነው የሚገባው። የመውጣት ተስፋ የለውም። አላህ ተባረከ ወተዓላ ተውሂድን አውቀው ተረድተው ተውሂድን ተግብረውት ከአላህ ጋር በተውሂድ ከሚገናኙ ባሮቹ ያደርገን። አውቀንም ይሁን ሳናውቅ በአላህ ከማሻረክ ይጠብቀን። የዛሬ ጥርሳችን እዚህ ያበቃል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።